እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት የምናነሳበትን የዛሬ ፕሮግራማችንን ወደ እናንተ ልናደርስ ነው እነሆ ዳግም የተገናኘ ነው። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣን ነው ወደ እናንተ የማቀርበው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትልልቆች የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮች አሁንም እየወጡ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የማንቸስተር ሲቲ የክረምት ቡድን ግንባታ የቸልሲውን የቀይ መስመር ተከላካይ ማሎ ጉስቶን የማስፈረም ደፋር እርምጃ ሊያካትት ይችላል ተብሏል። ፈረንሳዊው ተከላካይ ወደ ፕሪሚየር ሊጉ ግዙፍ ክለብ ለመዘዋወር ፍላጎት እንዳለው ነው የሚነገረው። ፉት መርካቶ እንደዘገበው ከሆነ ማሎ ጉስቶ በዚህ የክረምት ተጫዋቾች የዝውውር መስኮት ወደ ማንቸስተር ሲቲ ሊያደርገው ስለሚችለው ዝውውርም ፍቃዱን ሰጥቷል። የ23 ዓመቱ ተጫዋች በአሁኑ ወቅት በ2026 የፊፋ የዓለም ዋንጫ ላይ ከፈረንሳይ ብሔራዊ ቡድን ጋር ነው የሚገኘው። ነገር ግን ኤንዞ ማሬስካ በኢቲሃድ ስቴዲየም ከደረሱ በኋላ የክለቡ የወደፊት እጣ ፈንታ ዋነኛ የውይይት መነሻ እንደሆነ የሚያሳዩ ነገሮች ያሉት ተጫዋቹ ወደዚህ ዝውውር መሳቡ ባይቀርም ቼልሲ እስከ 2030 የሚያቆይ ውል ያለው ተከላካይን ለመሸጥ እንዲግባቡ መደረግ ይኖርባቸዋል ተብሎ ይታሰባል። በዚህ ታሪክ ውስጥም ትልቁ ምክንያት ኤንዞ ማሬስካ ናቸው። ጣሊያናዊው አሰልጣኝ በቼልሲ ከማሎ ጉስቶ ጋር አብሮ የሰሩ ሲሆን ከተከላካዩ ጋር ጠንካራ ግንኙነት እንዳላቸው ነው የሚነገረው። የሲቲ አሰልጣኝ ሆነው ከተረጋገጡ በኋላ ማሬስካ አሁን የፔፕ ጓርዲዮላ መልቀቅን ተከትሎ ለሚመጣው አዲስ ዘመንም ቡድናቸውን በመቅረጽ ላይ ናቸው። ጉስቶ ለሲቲ ተስማሚ ሊሆን ይችላል። ይህንን ፈጣንና ጠንካራ አጮትም እንዳለው በርካቶች ያነሳሉ። በኳስ ቁጥጥር እየተረጋጋ ነው፣ እንዲሁም በፕሪሚየር ሊግ ብቃቱ የተረጋገጠ ነው። ሲቲ የቡድኑን ክፍሎች ለማደስ በሚፈልግበት በዚህ ሰዓት ወደፊት መጥቶ መጫወት የሚችል በጥሩ ሁኔታ መጫን የሚችልና የአጥቂ መስመሩንም መደገፍ የሚችል ዘመናዊ የቀይ መስመር ተከላካይም ጠቃሚ ተጨማሪ ይሆናል ተብሎ ነው የሚታሰበው። ይሁን እንጂ የቼልሲ አቋም ጠንካራ ነው። ማሎ ጉስቶ ከሊዮን ከተቀላቀለ ወዲህ ወደ አስፈላጊ ተጫዋችነት አድጓል። እሱን ለቀጥተኛ የፕሪሚየር ሊግ ተቀናቃኝ መሸጥም ትልቅ ውሳኔ ይሆናል ተብሎ ነው የሚታሰበው። ሰማያዎቹ ቼልሲዎች ቅናሹ እጅግ በጣም ማራኪ ካልሆነ በስተቀር ምንም አይነት ነገር የመቀበል እድላቸው አነስተኛ ነው። ቼልሲ በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ የሚኖርባቸዋል። ጉስቶ ሁል ጊዜም የሚዲያ ትኩረትን ላይስብ ይችላል። ነገር ግን እንደሱ አይነት ፍጥነትና የቴክኒክ ጥራት ያላቸው አስተማማኝ የክንፍ ተከላካዮችን ማግኘት ግን ቀላል አይደለም። ለማንቸስተር ሲቲ ይህ ብልህነት የተሞላበት ዝውውር ይሆናል። ማሬስካ ተጫዋቹን ያውቃሉ፣ ተጫዋቹም ሊጉን ያውቃል። እናም ታክቲካል ተሰሚነቱም ግልጽ ይመስላል። ነገር ግን ለቼልሲ ሲቲን ማጠናከር እንደገና ተመልሶ በጥብቅ ሊጎዳቸው ይችላል። ማሎ ጉስቶ ለዝውውሩ ከፍተኛ ግፊቶችን ካደረገ ቼልሲ ችግር ውስጥ ሊገባ ይችላል። ቢሆንም ግን የረጅም ጊዜ ኮንትራት ባላቸውና ለመሸጥ አስቸኳይ ፍላጎት በሌለበት ሁኔታ ሲቲ ግዙፍ የገንዘብ ቅናሾችን ካደረገ ብቻ ስለ ስምምነቱ ማሰብ ሊቻል እንደሚችል ነው የመረጃ ምንጩ ይፋ ያደረገው። ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ የቆየውን የቦሩሲያ ዶርትመንድ አማካይ ፍሌክስ ኒሜቻን ለማስፈረም እያሰቡ እንደሆነ መረጃዎች እየወጡ ነው። በአሁኑ ሰዓት በሰሜን አሜሪካ በ2026 የዓለም ዋንጫ ላይ ይገኝ የነበረው የጀርመን ብሔራዊ ቡድን ተጫዋች ምንም እንኳን ጀርመን ከዓለም ዋንጫው መሰናበቷን ብታረጋግጥም ለዶርትሙንድ እና ለሀገሩ አስደናቂ ብቃትን ያሳየ ሲሆን ከትልልቅ የፕሪሚየር ሊግ ክለቦች ጋርም ስሙ ሲያያዝ መታየቱ የሚያስደንቅ አይደለም። ስካይ ጀርመኒ የማንቸስተር ዩናይትዱን ኃላፊ ክሪስቶፈር ቪቬልን ከኒሜቻ ወኪሎች ጋርም ግንኙነት እንደነበራቸው ነው የዘገበው። አሁን ደግሞ የስካይ ጋዜጠኛ ኪስ ዳውናይ እንደተናገረው ከሆነ ኒውካስል ለፊርማው በሚደረገው ፉክክር ለመቀላቀል እያሰቡ መሆኑን የሚገልጽ መረጃ ነው። ኤዲሃው የ25 ዓመቱ ተጫዋች ትልቅ አድናቂ እንደሆኑና ክለቡ ከዚህ ቀደምም ተጫዋቹን ተመልክቶ እንደነበር የሚገልጸው ይኸው የመረጃ ምንጭም ሲናገር፣ ሆኖም ግን የ73.5 ሚሊዮን ፓውንድ የመልቀቂያ ክፍያው ለኒውካስል ትልቅ ችግር ሊሆን ይችላል ተብሎ ነው የሚታሰበው። ክፍያው ከኒውካስል ችግር ነው። ዶርትሙንድ የመጠየቂያ ዋጋቸውን ከ73.5 ሚሊዮን ፓውንድ የመልቀቂያ ክፍያ በታች ለመቀነስ ፍቃደኛ አይሆኑም።
እንግዲህ ኒውካስል ዩናይትዶች ዝውውሩን ለማድረግ የሚያስቡት በ73.5 ሚሊዮን ፓውንድ አይፈጸምም ወይም አይገምቱትም ተብሏል። ኒውካስል የቦሩሲያ ዶርትመንዱን አማካይ ፍሌክስ ነሜቻን ለማስፈረም እያሰቡ ነው ሲል ግን የመረጃ ምንጩ ይጠቁማል። ኤዲሃው የጀርመናዊው ዓለም አቀፍ ተጫዋች ትልቅ አድናቂ ነው። በ2023 የክረምት የዝውውር መስኮትም ሊያስፈርሙት ተቃርበው ነበር፣ ነገር ግን በምትኩ ሳንድሮ ቶናሊን የመረጡት። ነሜቻ እስከ 2030 በሚያቆየው የዶርትሙንድ ኮንትራት ውስጥም 73.5 ሚሊዮን ፓውንድ የመልቀቂያ ክፍያ ያለው። ኒውካስል የክለቡን ሞዴል ግምት ለማስገባትም ከዛ በታች ለመክፈል ይፈልጋሉ። ስለዚህም ዶርትሙንድ ክፍያውን እንደገና ካልተደራደሩ በስተቀር ስምምነቱን ለማድረግ አስቸጋሪ ይሆናል። በተከታታይ መረጃ ማክለው እንደሚገልጹት ከሆነ ክፍያው ለኒውካስል ችግር ነው። ዶርትሙንድ የመጠየቂያ ዋጋቸው ከ73.5 ሚሊዮን ፓውንድ የመልቀቂያ ክፍያ በታች ለመቀነስ ፍቃደኛ መሆን ይኖርበታል። ያኔ ብቻ ነው ኒውካስል ዝውውሩን ለማድረግም የሚያስቡት። በ73.5 ሚሊዮን ፓውንድ አሁን ላይ ለመፈጸም ትልቅ ችግር ሊሆን እንደሚችል ይታመናል። ነሜቻ በዚህ ክረምት የተጫዋቾች የዝውውር መስኮት በሚደረጉ አስደሳች የአማካይ ተጫዋቾች ዝውውር አካል ሊሆን ይችላል። የዶርትሙንድ ኮከብም በኒውካስል የሳንድሮ ቶናሊ ወይም የብሩኖ ጉማሬሽን ቦታ ለመተካትም ተስማሚ ሊሆን ይችላል። ቢቢሲ ስፖርት እንደዘገበው ከሆነ ተጫዋቹ በአርሰናልም እየታዩ ያሉ ተጫዋቾች መካከል አንደኛው ነው። እንዲህ ማንቸስተር ዩናይትድም በትልቅ ይፈልገዋል። ይህ በእንዲህ እንዳለ ነሜቻ ለማንቸስተር ዩናይትድ አማራጭ ሊሆን ይችላል። እናም ይህ እድል የሚመርጠው ከሆነ መመልከቱ አስደሳች ይሆናል። ማንቸስተር ዩናይትድ የቻምፒየንስ ሊግ ውድድር አላቸው። ይህም ለነሜቻ ደረጃው ላይ ላለ ተጫዋችም ፈታኝ እንደሚሆን የታወቀ ነው። ነገር ግን በኒውካስል ፕሮጀክት ሊደሰት ከቻለ ወደዛ ሊያመራ የሚችልበትም እድል ሊኖር እንደሚችል ነው የተነገረው። አርሰናል የአትሌቲኮ ማድሪዱን አማካይ ፓብሎ ባሪዮስን ለማዘዋወር ፍላጎት እንዳለው ተዘግቧል። ምንም እንኳን ተጫዋቹ ለዝውውሩ የሚገኝ ባይሆንም ይሄ የአርሰናሎች ቡድን ሌሎች አማካይ ኢላማዎችን እንዲቃኙ አድርጓቸዋል። አንድሪያ ቤርታ ለቦርንመዙ አሌክስ ስኮት ዝውውር በተደጋጋሚ ግንኙነት ማድረጋቸው ይነገራል። ይህ መረጃ የተገኘው ሃንድ ኦፍ አርሰናል ከተባለው አስተማማኝ የአርሰናል የመረጃ ምንጭ ነው። እስከሚታወቀው ድረስም እንደሆነ ከሆነ አርሰናል ፈርናንዴዝን እንዲሁ ሳንድሮ ቶናሊን ለማስፈረም ጥረት አድርገው ሁለቱም ሳይሳኩ ቀርተዋል። ፓብሎ ባሪዮስንም ይፈልጋሉ የሚል መረጃ ነው የወጣው። ቶናሊ በጥር መጨረሻም ለአርሰናል በቀረበ ጊዜ በክለብ ውስጥ ያሉ ሁሉም ሰዎች ፍላጎትን ቀስቅሶ ነበር። ቤርታ እንደ ሲቲ ሁሉ ግንኙነቱን አድርጎ ነበር። ኒውካስል 85 ሚሊዮን ፓውንድ ወይም ከዚያ በላይ በመጠየቃቸው ስምምነቱ ሳይሳካ ቀርቶ ነበር። በተጨማሪም የወኪል ክፍያውን በጣም ከፍተኛ ነው። ባሪዮስ በተለያዩ ምክንያቶች ዝግጁም አልነበረም። በስኮት ላይ ስላለው ፍላጎት ሲገልጽም እንዲሁ የመረጃ ምንጩ ሲናገር ቤርታ የአሌክስ ስኮትን ሁኔታ ለመቃኘት በተደጋጋሚ ጊዜ ጥረቶችን አድርጓል። ፍላጎቱ እውነተኛ ነው። እናም በአካባቢው 65 ሚሊዮን ፓውንድ በመክፈል ተጫዋቹን ማግኘት እንደሚቻል ስሜቱ ነበር። አሌክስ ስኮት በዩናይትድ ስቴትስ ከእንግሊዝ የቅድመ ውድድር ዝግጅት ጋርም በነበረበት ወቅት ቦርንመዝ በድንጋጤ ውስጥ ገብተው ነበር። ስኮትን በውል ማደስና የመልቀቂያ ክፍያ ማካተት ይፈልጋሉ። ያላቸውም አቋም በአሁኑ ጊዜ ተጫዋቹን በማንኛውም ዋጋ ላይ ሽያጭም እንደማይቀርብ መግለጽ ነው። አርሰናሎች እንደ ብሩኖ ጉማሬሽ፣ ሳንድሮ ቶናሊ፣ አዩ ቦአዲ የመሳሰሉ ኢላማዎችን በመጥቀስም ለማስፈረም ጥረቶችን ያደረጉባቸው ናቸው። ሳንድሮ ቶናሊ ከነዚህ መካከል ቶተናምን ተቀላቅሏል። አርሰናሎች የትኛውን ተጫዋች ለመንቀሳቀስ እንደሚወስኑ በአሁኑ ሰዓት ግልጽ አይደለም። እናም በእርግጠኝነት የዝውውር መስኮቱ ገና መጀመሪያ ላይ ነው። ስለዚህም የትኛው ቅድሚያ እንደሚሰጡት ለመምረጥም ገና ጊዜ ሊወስድ እንደሚችል ይታመናል። ባሪዮስ አዲስ ስም ነው። እናም ደግሞ በጣም ምክንያታዊ ምርጫም ደግሞ ይሆናል ተብሎ ይታሰባል። በሌላ በኩል ኒውካስል ዩናይትድ ለሳንድሮ ቶናሊና ለብሩኖ ጊማሬሽ በጣም ብዙ ዋጋዎችን የሚጠይቁ ይመስላል። አርሰናል ሊሄድበት የሚችለው የመጀመሪያው ምልክቶችም አሌክስ ስኮትን ይመስላሉ። እናም ደግሞ የወጣትነትናም ልምድ ደግሞ ጥሩ ቅልቅልም ስላለው ይሄ ትልቅ ትርጉም ሊሰጥ ይችላል ተብሎ ይታሰባል። ይህም ቡድኑን ደግሞ ወዲያውኑ ለማሻሻልም ብቻ ሳይሆን ለረጅም ጊዜ ጠንካራ ኢንቨስትመንትም ሊሆን እንደሚችል በርካቶች ይገምታሉ። ጉማሬሽ በተለይም በጣም እድሜው የገፋ ይመስላል። ምንም እንኳን አሁንም ለ2 ወይም ለ3 ዓመታት ብቻ ቢሆንም ለአርሰናል ብዙ አስተዋጽኦችን የሚያደርግ ድንቅ ተጫዋች ሆኖ ይቀጥላል። ባሪዮስ ገና 23 ዓመቱ ነው። እናም ከነዚህ ጋርም ተመሳሳይ መገለጫ አለው። ስለዚህ ምንም እንኳን ለዝውውር ዝግጁ ላይሆን ቢችልም አርሰናል እሱን መመልከቱ ግን ምክንያታዊ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው።
የእንግሊዙ ኮከብ ጁድ ቤሊንጋም በሳንቲያጎ ቤርናቢው ካሳለፋቸው 2 ተስፋ አስቆራጭ የውድድር ዘመናቶች በኋላ ወደ ምርጥ ብቃቱ ለመመለስ ከፍተኛ ጥረቶችን እያደረገ ነው። ይህ በከፊል በጉዳት ምክንያት ቢሆንም ቤሊንጋም ከኬሊያን ምባፔ መምጣት በኋላ በቡድን ውስጥ ተስማሚ ሚናን ለማግኘት ተቸግሯል። ቤሊንጋም በዓለም ዋንጫው በእንግሊዝ የመጀመሪያዎቹ ጨዋታዎች ላይ በተለይ ክሮኤሽያን በመቅጠም ጎል ማስቆጠሩ ይታወሳል። ከዛ በኋላም የቶማስ ቱሄል በጣም ወሳኙ ተጫዋች እንደሆነ በደንብ እየተመለከትን ነው። በጋናም ጥልቅ የመከላከል አስተላለፍ ላይም እንዲሁ ተቸግሮ ተመልክተነዋል። በአጫወትም ፕሌይሜከር ባይሆንም ለሪያል ማድሪድ ካደረጋቸው ምርጥ እንቅስቃሴዎች መካከል ግን አብዛኞቹ በአጥቂ መስመሩ ጀርባ ሲንቀሳቀስ በጣም ጥሩ ነው። ቤሊንጋም በሚቀጥለው የውድድር ዘመን በሞሪኒዮ ስር እንደሚሰለጥን መደሰቱን ቀድሞውኑ ገልጿል። ፖርቱጋላዊው አሰልጣኝ ከሱ ምርጡን ብቃትም የማውጣት ኃላፊነት ይጣልባቸዋል። ይህ ደግሞ ካርሎ አንቸሎቲና ቻቪ አሎንሶ ባለፉት የውድድር ዘመናት ተቸግረው የነበረ ጉዳይ ነው። በዚህ የውድድር ዘመን በቻቪ አሎንሶና በአልቫሮ አርቤሎአ ስርም ቤሊንጋምን በ2 ወይም ደግሞ በ3 አማካዮች ታጅቦ ይበልጥ ባህላዊ በሆነ በመሃል አማካይ ሚናም ነበር ሲጫወት የነበረው። ከዚያ በፊት ደግሞ በአንቸሎቲ ስርም በ4 አማካዮች በግራ በኩል ይሰለፍ ነበር። ዘ አትሌቲክ እንደዘገበው ቤሊንጋም በሞሪኒዮ በ4-2-3-1 አስተላለፍ ውስጥም በአጥቂ ጀርባ ቁጥር 10 ሆኖ እንደሚሰለፍ ነው በርካቶች የሚያነሱት። አሰልጣኙ እሱን የቡድኑ ወሳኝ ክፍል ለማድረግም እንዳቀዱ ጭምር ይነገራል። ጥያቄው ከኬሊያን ኤምባፔ ጀርባ መጫወት ለቤሊንጋም ይስማማው እንደሆነ ነው። ብዙ ጊዜ የቤሊንጋም ምርጥ እንቅስቃሴዎች የመጣው እንደ 9 ቁጥር ተጫዋች ለምሳሌ በሪያል ማድሪድ የመጀመሪያው የውድድር ዘመኑ እንደ ሆሴሎ ማቶ ወይም ደግሞ ለእንግሊዝ እንደ ሃሪኬን ባሉ የማጥቃት ባህሪ ባላቸው አማካኝነት ነው። ቢሆንም ግን ከኋላ የመንቀሳቀስና በመሃል ሜዳ ደግሞ የመዘዋወር ነጻነትም እሱ ሊጠቀመው ይችላል። ነገር ግን የሞሪኒዮ የታቀደው የአጨዋወት ዘይቤ በግልጽ ሳይታወቅ ቤሊንጋም ምን ያክል ስኬታማ እንደሚሆን መተንበይ ግን በጣም ከባድ ሊሆን እንደሚችል ነው የሚናገሩት። ቤን ጃኮብስ ደጋፊዎችን የሚያስደስት የሊቨርፑል የዝውውር ዜና አለው። እንደሚለው ከሆነ ሊቨርፑል ከ2026 የዓለም ዋንጫ በኋላ በአዩብ ቡአዲ ላይ ያለውን ፍላጎት ላይ ያጠናክር ይችላል ሲል የተናገረው። እንደ መረጃ ምንጩ ሲናገርም ቤን ጃኮብስ እንደተናገረው ትልልቅ ክለቦች አዩብ ቡአዲ ላይ አስደናቂ ተሰጥኦ እንዳለው ከረጅም ጊዜ በፊትም ያውቁ እንደነበርና አሁን ደግሞ በዚህ ክረምት በዓለም ዋንጫው ከሞሮኮ ብሔራዊ ቡድን ጋር ምን ያክል ጎበዝ እንደሆነ እያሳየ ይገኛል። ሆኖም ግን ሊቨርፑሎች አዩብ ቡአዲን ለማስፈረም ብቻውን አይደለም ጋዜጠኛ እናም ደግሞ እንደ አርሰናል እንደ ሪያል ማድሪድ ያሉ ክለቦችም ፍላጎት እንዳላቸውን ይጠቀሰው። ከታች ያሉት ዝርዝሮችም ይመለከታሉ። ቤን ጃኮብስ ሊቨርፑል የ18 ዓመቱን ተጫዋችም ከሚፈልጉ ክለቦች መካከል መሆናቸውን በግልጽ ተናግሯል። ይሄ ዝውውር ከዓለም ዋንጫው መጠናቀቅ በኋላ ሊጠናከር የሚችል ነው ተብሎ ነው የሚታሰበው። ከፕሪሚየር ሊግ እሱን ከሚፈልጉ 2 ክለቦች በተጨማሪ ለምሳሌ ሪያል ማድሪድ እንዲሁም ፓሪስ ሳን ዠርሜን ፍላጎት አላቸው። እነሱም ሊቨርፑልና አርሰናል ናቸው ብለዋል ቤን ጃኮብስ። ይህ ጉዳይ ሊያድግ ይችላል። ሊቨርፑል የተጫዋቹን የጨዋታ ስልት ይማርካቸዋል። እሱ በዓለም እግር ኳስ ውስጥም ካሉ በጣም ተፈላጊ ተጫዋቾች አንደኛው ይሆናል። ሊቨርፑል በዓለም ዋንጫው ላይ ይህንን ጉዳይ ቢያጠናክሩት በፍጹም አያስደንቅም። የመጠየቂያ ዋጋው በአሁኑ ሰዓትም በግምት ከ75 እስከ 80 ሚሊዮን ዩሮ ይሆናል ተብሎ ነው የሚታሰበው። አዩብ ቡአዲ በቅርብም ሆነ በሩቅ ጊዜም ዝውውር ማድረጉ የማይቀር ይመስላል። እናም የት እንደሚያመራ ደግሞ ማየቱ አስደሳች ይሆናል። ሊቨርፑል ወይም አርሰናልን የሚመርጥ ከሆነ ባሳለፍነው የውድድር ዘመን በፕሪሚየር ሊጉ ካስመዘገቡት ስኬት አንጻር አርሰናልን ቢመርጥ የተሻለ ሊሆን ይችላል። ሆኖም ግን አርሰናልም በዚህ የመጫወቻ ሜዳ ክፍል ውስጥም ብዙ ተወዳዳሪዎች ስላሉት አዩብ ቡአዲ ወዲያውኑ አዘውትሮ መጫወትን ከፈለገም ሊቨርፑልን ቢመርጥም ይሻለው ይሆናል ተብሏል። ሊቨርፑሎች ቡድኑን አስቸጋሪ የውድድር ዘመን ካሳለፈ በኋላ አንዳንድ ለውጦችን ማድረግም የሚያስፈልጋቸው ይመስላል። ቡአዲ ምናልባትም ከአሌክሲ ማካሊስተር እና ከከርቲስ ጆንሰን በተሻለ ደረጃ ላይ ያለ ተጫዋች ሊሆን እንደሚችል ነው በርካቶች የሚገምቱት። ቸልሲ በክረምቱ የዝውውር መስኮት የሮማውን አማካይ ማኑ ኮኔን ለማስፈረም ተስፋ እያደረጉ ነው። እንደ ዘገባዎች መረጃ እንደሚያሳየው ከሆነ ተጫዋቹን ራሱን ወደ ፕሪሚየር ሊግ ለመዘዋወርም ፍላጎት አለው። ኮኔ በቅርቡ የዓለም ዋንጫ ከፈረንሳይ ጋር ባደረገው ጨዋታም ጥሩ ብቃትን አሳይቷል። የ24 ዓመቱ ተጫዋች በጀርመንና በጣሊያን ባሳየው እንቅስቃሴም ብቃቱን አስመስክሯል። ለእንግሊዝ እግር ኳስም የሚያስፈልገው አካላዊና ቴክኒካል ብቃቶች ያሉት ይህም ለቸልሲ አማካይ ክፍልም በጣም ወሳኝ ተጨማሪ ሊሆን ይችላል
ይችላል ተብሏል። ኤንዞ ፈርናንዴስ ከክለቡ እንደሚለቅም እየተነገረ ሲሆን ኮኔ ለሱ ጥራት ያለው ምትክ ሊሆን ይችላል ተብሏል። ከቼልሲ በተጨማሪ አርሰናልም ተጫዋቹን ለማስፈረም ፍላጎት አለው። ከሁለቱ ክለቦች መካከል የትኛው ስምምነቱን መፈጸም እንደሚችል አሁን የሚታይ ይሆናል። የ24 ዓመቱ የመሃል አማካይ ለመሃል ሜዳው ቁጥጥርን፣ የመከላከል ሽፋንን፣ እንቅስቃሴንም ይጨምራል። ለትልቅ ክለብም ለመጫወት የሚያስችል ቴክኒካዊ ብቃት ያለው ሲሆን በተመጣጣኝ ዋጋም ሊገኝ ይችላል። ሮማ የፋይናንሻል ፍትሐዊነት ወይም ደግሞ ፋይናንሻል ፌር ፕሌይ ህጎችን ማክበር ገንዘብ መሰብሰብ ስለሚያስፈልጋቸው ተጫዋቹን ለመሸጥም ዝግጁ ናቸው ተብሎ ነው የሚታመነው። ኮኔ የወደፊት እጣ ፈንታው በፍጥነት ለመወሰንም ተስፋ ያደርጋል። በሙያው ምርጥ ጊዜ ላይ እየደረሰ ሲሆን በፕሪሚየር ሊጉ የመጫወት እድልን ማግኘቱ ለሱ ተስማሚ ይሆናል። በታላቅ ክለብ ውስጥም ወሳኝ ተጫዋች ሆኖ ለመቀጠልም ይጥራል ተብሎ ነው የሚታሰበው። በሌላ በኩል አርሰናል በመሃል ሜዳው ላይ ተጨማሪ ጥራት ያስፈልገዋል። ከክሪስቲያን ኖርጋርድ የተሻለ ተጫዋች ለማምጣትም መሞከር አለባቸው። የፕሪሚየር ሊጉ ሻምፒዮኖች በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ስለሚያቀርቡ ለተጫዋቹ ማራኪ መዳረሻ ሊሆን ይችላሉ። ከሁለቱ ክለቦች መካከል የትኛው ተጫዋቹን ለማሳመን እንደሚችል አሁን ላይ የሚታይ ነው የሚሆነው። ሪያል ማድሪድ የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም የሚያደርገውን ጥረት ለማፋጠን ዝግጁ እንደሆነ ተዘግቧል። የስፔኑ ግዙፍ ክለብ ለአርጀንቲናዊው ዓለም አቀፍ ተጫዋችም የመጀመሪያ ጥያቄውን ለማቅረብ እየተዘጋጀ ነው። እንደ ጋዜጠኛ ኒኮላ ሺር ገለጻም ማድሪድ ለቼልሲ መጀመሪያ ይፋዊ የጨረታ ጥያቄውን ለማቅረብ ዝግጁ ሲሆን ኤንዞ ፈርናንዴዝ እስከ 2032 የሚያቆይ ኮንትራት ስምምነትን መርህ ላይ እየደረሰ ነው። የቀረው የዝውውር ሁኔታ እስካሁን ቼልሲም ሆነ ሪያል ማድሪድ ያረጋገጡት ነገር የለም። ስለዚህ ይህ ደግሞ እስካሁን የተጠናቀቀም ዝውውር ሳይሆን በመካሄድ ላይ ያለ የዝውውር ታሪክ ነው። ያም ሆኖ ግንኙነቱ ትልቅ ነው። ፈርናንዴስ ከቤኔፊካ በ2023 ከመጣበት ጊዜ አንስቶ በስታንፈርድ ብሪጅ ጠቃሚ ተጫዋች ነበር። ሁልጊዜም ምርጥ አማካዮችን ይፈልጋሉ። ፈርናንዴዝ ደግሞ ጉልበትን፣ የማለፍ ክህሎትን፣ ጠንካራ አጨዋወትንና በትልልቅ ጨዋታዎች ላይ ያለ ልምድ አለው። እሱ ከአርጀንቲና ጋር የዓለም ዋንጫ አሸናፊም ነው። ይሄ ደግሞ ለዝናው ተጨማሪ ነው። ለቼልሲ ግን ይህ አስቸጋሪ ሁኔታ ይሆናል። ፈርናንዴስ ከፍተኛ ዋጋ ያስወጣ ሲሆን አሁንም ቢሆን የክለቡ በጣም ውድ ሀብቶች አንደኛው ነው። ESPN እንደዘገበው አማካዩ ከክለቡ ለመውጣት ቢገፋፋም ቼልሲ በአካባቢው 120 ሚሊዮን ፓውንድ እንደሚፈልግ ነው የተዘገበው። ይህ የዋጋ መለያ ደግሞ ቼልሲ በቀላሉ እንዲለቀው እንደማያደርገው ነው የሚያሳየው። ሆኖም ግን ሪያል ማድሪድ ከባድ ጥያቄዎች ካቀረበና ተጫዋቹ ለዝውውር እውነተኛ ክፍት ከሆነ ሁኔታውን ለመቆጣጠር አስቸጋሪ ሊሆን ይችላል ተብሎ ይታሰባል። ቸልሲ ፈርናንዴዝን ለመሸጥ ማሰብ ያለበት ሪያል ማድሪድ ሙሉ የመጠየቂያ ዋጋቸውን ካሟሉ ብቻ ነው። እሱ ፍጹም ተጫዋች አይደለም፣ ነገር ግን ለሚቀጥሉት ዓመታት የቸልሲ አማካይ ክፍል ቁልፍ አካል ሆኖ ለመቀጠል የሚያስችል ቴክኒካል ጥራትና ስብዕናና ልምድም አለው። በተመሳሳይ ጊዜ የ120 ሚሊዮን ፓውንድ ሽያጭም ለቸልሲ ትልቅ የገንዘብ ተለዋጭነትን ይሰጣል። ክለቡ ይህ ገንዘብ በ2 ዓመት ወይም በ3 ምርጥ ተጫዋቾች ላይ እንደገና ኢንቨስት ሊያደርግም ይችላል ብሎ ካመነ ስምምነቱ ትርጉም ሊሰጥ ይችላል ተብሎ ይታሰባል። ለጊዜው ቸልሲ መረጋጋት አለበት። ሪያል ማድሪድ ፍላጎቱን ለመከታተል ያክል ከባድ ነው፣ ነገር ግን ጥያቄው ከፍተኛ ካልሆነ በስተቀር ፈርናንዴዝን ማጣት ትልቅ አደጋ ሊሆንበት እንደሚችል ነው በቸልሲ በኩል እየሰማን የምንገኘው። ውድን የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊና የዝውውር ጉዳዮቻችን እነዚህ ነው የሚመስሉት። ስላዳመጣችሁን ስለተከታተላችሁን ቆይታችሁ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይመስል ነበር። መልካም ቀን ይሁንላችሁ።